ሪፖስት እያደረጋችሁ ላይቫችንን ተከታተሉ። ላይክ ምናምን ነገር አድርጉ። በደንብ ኮፒ ሊንክ እያደረጋችሁ ታብታብ አድርጉ። ፎይ ሰላም ብለናል። እንኳን ደህና መጣ። ሁላችሁንም በድጋሚ ሰላም ብያለሁ። ወደ ዛሬው ርዕሳችን መግባት እንችላለን። ኦኬ ሰላም ሁላችሁንም ብያለሁ። እንኳን ደህና መጣችሁኝ። ደህና መጣችሁ። ሰው መጣችሁኝ ሰ መጣችሁ ለማለት ነው። መጣችሁኝ። ኦኬ ዛሬ የምንመለከተው አንድ እንትን አለ ቶፒክ አለ። እሱም ያላመነ መጋባት ካላመነ ጋር ትዳር መመስረት ይቻላል ወይ የሚለውን እንመለከታለን ማለት ነው። በእስልምናስ ከክርስቲያናዊ ጋር ሙስሊሞች መጋባት ይችላሉ ወይ? ሀባሽና ዋብያ መጋባት ይችላሉ ወይ? እስከ ስንት መጋባት ይችላሉ የሚለውን እንመለከታለን። እና እንደዚህ ነው ቶፒኩ ሰውዬ። ቀለል ያለ ቶፒክ ነገር ግን በጣም ቆንጆ እና አስተማሪ ቶፒክ ነው። በነገራችን ላይ ያ እንግዲህ በእስልምና እኔ ሙስሊም ነኝ ተብለው የሚጠራሩ ሁለት ግሩፖች አሉ ኢትዮጵያ ውስጥ። በተለይ ሁለት ናቸው በደንብ የሚታወቁት። ሁለቱም ያው እርስ በራሳቸው የተለያየ አቂዳ፣ የተለያየ የሃይማኖት ልዩነት አላቸው እና ይህንን በተመለከተ እነዚህ ሁለት የተለያየ እምነት ያላቸው የሙስሊም ክፍልፋዮች እርስ በራሳቸው መጋባት ይችላሉ ወይ የሚለው ነው የምንመለከተው። ለምሳሌ ትልቁ ልዩነታቸው አንዱ በአላህ ጉዳይ ነው። በሚያመልኩት አካል ጉዳይ ማለትም ሙሐመድ ይዞት በመጣው አላህ በሱ ይለያያሉ። በአትሪቢዩቶቹ በባህሪያቶቹ ባለው ባህሪ ይለያያሉ። ለምሳሌ ወሃብዮቹ ለአላህ የሚሰጡት ባህሪ አለ። አህባሾቹ ደግሞ ያንን ባህሪ ቀጥታ ዲና ያደርጋሉ፣ ይክዳሉ። ይሄ ለፈጣሪ የሚገባ አይደለም በማለት ይቃረኗቸዋል። ብዙ ጊዜ ደጋግመውም ይናገራሉ። ያው የእምነት መሰረት እስከሆነ ድረስ ሰዎች የሚያመልኩትን አምላክ ዲፌንድ ያደርጋሉ፣ ይናገራሉ ማለት ነው። ከዚህ ጋር በተያያዘ እንግዲህ ወሃብዮች አላህ ላይ ያላቸው እይታ አለ። አላህን በአካል ይገልጻሉ። ማለትም እጅ፣ እግር የመሳሰሉት አካላትን ይሰጣሉ። ከአርሽ በላይ ነው ብለው በቦታ ይገድቡታል። ሊሚትድ በሆነ ስፔስ እንደሚገኝ ይናገራሉ። የአህባሾቹ ደግሞ ከዚህ ተቃራኒ ነው። ስለዚህ እነዚህ ሁለት አካላት በአምላክ ጉዳይ ይለያያሉ ማለት ነው። ዋናውና መሰረቱ አምላክ ስለሆነ በዛ ላይ አንድ ሰው ከተለያየ፣ ሁለት አካላት በዚህ ጉዳይ ከተለያዩ መቼም ቢሆን ምንም አንድ ሊያደርጋቸው የሚችል ነገር የለም፣ ሌሎች ውጫዊ ነገሮች ቢኖሩም ማለት ነው። ዋናው የፈጣሪ ጉዳይ ነው። ዋናው የአምላክ ጉዳይ እስከሆነ ድረስ በእምነት ከተለያዩ ደግሞ መጋባት ይቻላል ወይ፣ መዛመድ ይቻላል ወይ፣ በስጋ መገናኘት ይቻላል ወይ የሚለውን እንመለከታለን ማለት ነው። ይሄንን ነው የምናየው ዛሬ። ያው እንግዲህ ቆንጆ ቶፒክ ነው። ሜቢ አብዛኞቹ ሊያውቁት ይችላሉ። እዚህ ላይ የተወሰነ እንላለን ማለት ነው። ሰላም ነው። እንዴት ነው? አለን። ቅድሚያ ጥያቄ መጠየቅ ይቻላል? ትምህርቱን እንማራለን። ቶፒኩ አሪፍ ነው። ዛሬ ከቶፒክ ወጣ ብዬ ጥያቄ መጠየቅ ፈልጌ ነው። ምንድን ነው? እንትን ነው እፎይ፣ ቢያንስ ከእስልምና ልወጣ የምችልበት 10 ምክንያቶች፣ ወደ ኦርቶዶክስ እምነት ለመግባት ደግሞ 10 አሳማኝ ምክንያቶችን እንድገባ የሚያደርገኝን 10 እንትኖችን ንገረኝ። 10 ምን? በቃ ሀሳቦችን ማለት ስለ ኦርቶዶክስ እምነት እውቀት አስጨብጠኝ። በቃ 10 ምክንያቶች። አክቹዋሊ አንድ በቂ ነው። 10 ምንም አያደርግም። አንድ በቂ ነው ይመስለኛል። 20 ከማውራት አንዱ በቂ ይሆንሻል። ኦርቶዶክስ እኛ በነቢያትና በሐዋርያት ላይ መመሰረታችን ሎክ ሁሉንም ሌላውን ያፈርሰዋል። እኛ የተመሰረት ነው በነቢያትና በሐዋርያት ላይ ነው። በደንብ አስተውይ። ይሄ ቤዝ ይሁንሽና በነቢያትና በሐዋርያት ላይ ስንል ምን እያልን ነው? እግዚአብሔር ፍጥረትን ከፈጠረ ጀምሮ ከዛ በኋላ ለተነሱ ህዝቦች ነቢያትን ሲልክ ነበረ።
ነቢያት ሲላኩ ነበረ። ብዙ ነቢያቶች አልፈዋል። እነኛ ነቢያት ላይ የተመሰረትነን ልብ በይ። እነኛ ነቢያት ላይ የተመሰረትነን ስንል አፋዊ አይደለም። አፋዊ ሳይሆን ሪልም አስተምሮታቸው ላይ የተመሰረትነን። እንዴት? መጽሐፍቶቻቸው ላይ የተመሰረትነን። መጽሐፍቶቻቸውን እዘን እንዲህ ነው የሚያምኑት እንዲህ ነው የሚሉት ብለን አስተምሮታቸው ላይ ዲፔንድ የሆነናል። ሙሴ መጽሐፍቶቹ ላይ ተመስርተናል። ሰለሞን መጽሐፉ ላይ ተመስርተናል። ዳዊት መጽሐፉ ላይ ተመስርተናል። ኢሳያስ መጽሐፉ ላይ ተመስርተናል። ዕንባቆም መጽሐፉ ላይ ተመስርተናል። ሕዝቅኤል መጽሐፉ ላይ ተመስርተናል። ኤርሚያስ መጽሐፉ ላይ ተመስርተናል። እነኚህ በቀላሉ የጠራውልሽ ዝም ብለን እናምንባቸዋለን ፈጣሪ ልኳቸዋል ብቻ ብለን ሳይሆን ሪል መጽሐፍቶቻቸውንም እያነበብን እንዲህ ነበር ያመኑት፣ ይኸው መጽሐፍቶቻቸውም እንዲህ ነበር ያሉት ብለን ከመጽሐፍቶቻቸው ተነስተን ነው። ስለዚህ ከዛ በኋላ የሚመጣው አካል አንደኛውን ጥሎ መሆን የለበትም። ተደጋግፈው ማለትም በተመሳሳይ ላይን ውስጥ ነው መቀጠል ያለባቸው። ምክንያቱም አንዱን አምላክ ከሆነ የሚያመልኩት እነኚህ ነቢያት አስተምሮታቸው ፍሎውን የጠበቀ መሆን አለበት ማለት ነው። ስለዚህ ተዘፍጥረት ጀምረሽ እስከ ራእይ ድረስ ስትሄጂ ሎክ እነኚህን እናምንበታላችሁ እናንተም ትላላችሁ። ነቢያቶችን የምታምኑት ምንድን ነው? አፋዊ ነው። አስተምሮታቸው ሳይኖራችሁ ሙሐመድ የነገራችሁን ነው። ሙሐመድ ላይ ብቻ ነው እንጂ ጥገኛ የሆናችሁት የነቢያቶቹ አስተምሮ ላይ መጽሐፍቶቻቸው ላይ አይደለም። እኛ መጽሐፍቶቻቸው ላይ ጥገኛ ነን። መጽሐፍቶቻቸውን እዘን እናምናለን ስንል ሙሴ እንደዚህ ከግብፅ እንዴት ወጡ ምናምን ስንል ሙሴ ታሪኩን እንዴት እንደጻፈ እንዴት እንደሆነ ያለውን መጽሐፍ እዘን ነው። ዳዊት እንዴት ነበር ስንል የዳዊትን መዝሙር ዳዊትን እዘን ነው። ታሪኩን እንዳለ አውቀን ነው። ስለዚህ የሌሎቹም ነቢያቶች እንዴት ነበረ የሚለውን መጽሐፍቶቻቸው ላይ ቤዝድ አድርገን ነው ማለት ነው። ብሉይ ኪዳን ለአዲስ ኪዳን ምሳሌ አይምን ጥላ ስለሆነ አዲስ ኪዳን ደግሞ ብሉይ ኪዳኑን እንደዛው አውግዞት የሚመጣ ሳይሆን ያንኑ የሚፈጸመውን ፈጽሞ ያንኑ ላይ ወይም ሳያውግዘው ያንን የሚፈጸመውን ሊፈጽም ነው አዲስ ኪዳን የሚመጣው ማለት ነው። ስለዚህ አዲስ ኪዳን መጣ። ነቢያቶች ያስተማሩት ትንቢት በሙሉ በአዲስ ኪዳን ላይ ይቋጫል ማለት ነው። ውሽዝ ይፈጸማል። ስህተት ነው የሚል ሳይሆን ይፈጸማል። ሊመጣና በአዲስ ኪዳን ላይ ክርስቶስ መፈጸም ያለባቸውን ሕጎች እንዳለ ይፈጽማቸዋል። ምክንያቱም ሁሉም ሲጠብቁ የነበረው ልጁ እስኪመጣ ድረስ ነው። ልጁ ከልጁ በኋላ የተሻለ የሚጠበቅ ነገርም ስለሌለ ነቢያቶች ሁሉ ሊመጡ ይችላሉ፣ አለፉ። ከነቢያቶች የተሻለ ሌላ ነቢይ ቢመጣ ምንም ለውጥ የለውም። ስለዚህ ማን መሆን አለበት? ልጁ። የመጨረሻው መደምደሚያው ልጁ ስለሆነ ራሱን ክርስቶስ በምሳሌ ልጁ እንደሚመጣ ሲጠበቅም እንደነበር እሱ እንደነበረ ስለተናገረው በማቴዎስ ወንጌል አይ ቲንክ ምዕራፍ 22 ላይ። ስለዚህ ከልጁ ውጭ ሌላ መጥቶ የሚነግረን የለም ማለት ነው። ኦኬ አሁን ነቢያቶችን እናምንበታለን፣ መጽሐፍቶቻቸውን እናምናለን ካልን ነቢያቶቹን አሁን ስለ ዳዊት ምንም ነገር ብትነግሪኝ የዳዊት መጽሐፍ ሳይኖርሽ ላምንሽ አልችልም ማለት ነው። እኔ የምታመነው ለምንድን ነው? የዳዊት አስተምሮ መጽሐፉን ይዤ ነው። ስለ ኢሳያስ ምንም ነገር ብታወሪ የኢሳያስ መጽሐፍ ሳይኖርሽ ልትታመኛችም። እኔ የምታመንበት ምክንያት ምንድን ነው? የኢሳያስ መጽሐፍ ስላለኝ ነው። ስለ ኤርሚያስ ለምሳሌ ፍቅር ሲዝም መጥቶ የእኛ ነብይ ነው ቢል የኤርሚያስን አስተምሮ መጽሐፉ ሳይኖረው ኤርሚያስ እንደዚህ ብሎ ነበር ብሎ ቢነሳ ፍቅር ሲዝም የራሱ ፍቅር ሲዝም የመሰረተው ኤርሚያስ የሚባል በአይምሮ የፈጠረውና እሱ የሚነግርሽ ይሆናል እንጂ ኤርሚያስ አስቀድሞ የተናገረው አይሆንም ማለት ነው። እኛስ ስንናገር ስለ ኤርሚያስ የእሱን መጽሐፍ እዘን የእሱን አስተምሮት ምን ነበር ብለን እዘን ነው። ስለዚህ ነቢያቶች እኛ መመስረታችን ዩኒክ ያደርገናል ማለት ነው። ሌላው ሰንበዴ ቢመጣ ሁሉ ነቢያቶች ያላስተማሩት ከሆነ ውድቅ ይሆናል ማለት ነው። የነቢያቶችን አስተምሮ ድናይ አድርጎ የሚመጣ ነገር ሁሉ ይጣላል። ከዛ ሐዋርያት ነው። ሐዋርያትን እናንተም እናምናለን ትላላችሁ። ሐዋርያቶች የክርስቶስ ተከታዮችም ማለት ነው። እኛ ሐዋርያቶችን እናምናለን ስንል ዮሐንስን እናምንበታለን የእሱን አስተምሮ ስንል ወንጌሉን ይዘን ነው፣ መልእክቱን ይዘን ነው። እናንተ በሐዋርያቶች እናምናለን ትላላችሁ። በየትኛው ሐዋርያ? በማን የሚባለው ሐዋርያ? አታውቋቸውም። ስማቸውን እንኳን አታውቁም። ሙፈሲሮች ጋር ትሄዳላችሁ። ሙፈሲሮቹ መቼ ነው የመጡት? ኢቭን ሙሐመድ ከሞተ እንኳን
ትንሽ ቀረብ የሚለው ጠበሪ ነው። ጠበሪ እንኳን 310 ላይ ነው የመጣው። ሙሐመድ ከሞተ ከ310 በኋላ 310 ዓመት በኋላ። ስለዚህ እሱ ናሬሽን ያስቀመጠው እሱ አንዴ 12 ይላል፣ አንዴ 14 ይላል፣ አንዴ 19 ይላል፣ አንደኛ ላይ 21 ነው እንደዚህ አካባቢ ይላል። አያውቃቸውም ቁጥራቸውን እንኳን። ኦኬ ከነኛ ውስጥ ጴጥሮስ ይላል፣ ዮሐንስ ይላል፣ ጳውሎስ ይላል፣ እንደዚህ እያለ ይቀጥላል። ምንድነው አስተምሮታቸው? ምን ብለው አስተማሩ? አይታወቅም። እኛስ ሊትራሊ መጽሐፍቶቻቸው አስተምሮታቸው ስላለን ምንም ዳውት የለንም ማለት ነው። ማን ነው የጌታ ሐዋርያት? በእነሱ እንድናምን እነሱ ያስተማሩት ምንድን ነው ጠንቅቀን እናውቀዋለን ማለት ነው። ይሄ ዩኒክ ያደርገናል። ስለዚህ አንድ ሰው ላይ የተመሰረትን ያለ ነው። አንድ ሰው ላይ የተመሰረትን ያለ ነው። በነቢያትና በሐዋርያት ነው የተመሰረት ነው ስንልሽ እነዚህ የጠቀስኩልሽ ነቢያቶች፣ ሐዋርያቶች ያስተማሩትን አስተምሮታቸውን መጽሐፍቶቻቸውንም እዘን ነው። አንድ መጽሐፍ እዘን አይደለም። ሙሐመድስ እስልምና ወደ ስትመጪ አንድ ሰው ላይ ነው ዲፔንድ የምትሆኘው። ፍቅር ሲዝማውን መጥቶ ስለ ሁሉም እንደሚናገረው እከሌ እንደዚህ ነበረ፣ እከሌም እንደዚህ ነበረ፣ ሁሉም ፍቅር ሲዝማማኝ ነበሩ ብሎ እንደሚናገረውና መጽሐፍ ውስጥ አምላክ የነገረኝ እንዳለው የሙሐመድ እንደዛ ይሆናል ማለት ነው። ምንም ምስክር የለውም። ምስክሩ ምን ይሆናል? መጽሐፉ ይሆናል። ሙሐመድ ላለመዋሸቱ ምንድነው ምስክሩ? መጽሐፉን ነው የምጠቅሽልኝ። ሙሐመድ ከራሱ አንዳች አይናገርም ወይ ከሆነ እንጂ ትይኛለሽ። ምን ላይ ነው የሚገኘው? መጽሐፉ ላይ። ለመጽሐፉ ምስክር ማን ነው? ይሄ መጽሐፍ ከፈጣሪ ለመሆኑ ትክክል ለመሆኑ ስትባይስ ማንን ነው የምጠቅሽው? ሙሐመድን። ስለዚህ ሙሐመድ ስለ ኢሳያስ ሲነግርሽ ሙሐመድ ትክክል ለመናገሩ ምንድነው ማስረጃሽ? መጽሐፉ። መጽሐፉ ትክክል ለመሆኑ ምንድነው ማስረጃሽ? ሙሐመድ። ምክንያቱም የነገረሽ ሙሐመድ ስለሆነ ማለት ነው። ስለዚህ አንድ ሰው ላይ ጥገኛ ሆነሽ ስለነኚህ ሁሉ ነቢያት አንድ ሰው የነገረኝን ለምን አምናለሁ? ራሳቸው የተናገሩት መጽሐፍቶቻቸው እና ታሪኮቻቸው እያለ ይሄ በቂ መረጃ ይሆነኛል ማለት ነው። በቂ መረጃ ይሆነኛል። ሀኑኔ ወደ መጨረሻ ላይ ወይ ሜይ ቢ እንጨምርልሻለን። እዚህ ላይ ቅር ያለሻለ ወይም ጥያቄ ያለሽ እዚህ ላይ? አይ በቃ እኔ በደንብ መማር እፈልጋለሁ። በውስጥ ደግሞ ብዙ ጥያቄዎችን ጠይቃለሁ። ክርስቲያንንም ጠይቄክ ነበር፣ እንዲያውም ስለ ብሉይ ኪዳን፣ ስለ አዲስ ኪዳን፣ ስለ ስላሴዎች ሚስጥር፣ ብቻ ኤቭሪቲንግ ነገሮችን ጠይቃለሁ። ከዚህ በኋላ እማራለሁ። በውስጥ ጠይቂን እንመልስልሻለን። መምህርም ካስፈለገን እንመድብልሻለን። በቃ ችግር የለውም። መምህር ፈልግላት። ማስተማር በውስጥ ስለሚከብድ መምህር ፈልግልሻለን። ትንሽ ከጊዜ አንጻር ነው፣ ለዛ ነው። አይ ቲንክ አንዴ ሁለቴ ይሁን አላውቅም ጽፈሽልኛል መሰለኝ፣ እረስቸዋለሁ ብዙ ልጆች ስለሚጽፉልኝ። ኤኒዌይስ ቼክ አድርግና በቃ ችግር የለውም እንትን እናወራለን። እንዲያውም የቴሌግራም ሊንክ ልከክልኛል። በቃ ችግር የለውም፣ በዛ ላይ አውሪኝ እናወራለን። ኦኬ እሺ፣ ወደ ዛሬው ርዕሳችን እንመለስና እንግዲህ የዛሬው ርዕሳችን ያው ከጋብቻ ጋር በተያያዘ ነው። ብዙ ጊዜ ያው ሙስሊሞች ስለ አምላካቸው ሲጠየቁ ስለማያውቁ፣ እስኪ ዛሬ ደግሞ ትዳርን በተመለከተ እናውራ ብለን ነው የዛሬውን ቶፒክ የያዝነው ማለት ነው። እንግዲህ ትዳርን በተመለከተ ትዳር ወይም ደግሞ ጋብቻ እንደ ክርስትና እንደ ቤተክርስቲያናችን ማለት ነው በባልና በሚስት መካከል ያለው አንድነት ትንሿ ቤተክርስቲያን እንደሆነች መጽሐፍ ቅዱስ በደንብ ያስተምራል። ቤተሰብ የሚመሰረትበት ብሎም ደግሞ ሀገር የሚመሰረትበት ነው ትዳር እንደ ክርስትና ማለት ነው። ቅዱስ የሆነው እግዚአብሔር የፈቀደው ትዳር እሱም ደግሞ አንድ ለአንድ የተወሰነው ማለት ነው። ነገር ግን ከሃይማኖታችን እኛ በሃይማኖት በዶግማ
ይችላሉ ወይ? እርስ በራሳቸው መጋባት ይችላሉ ወይ? ለምሳሌ አህባሾች የውሃብያ ሴቶችን ታገባላችሁ ወይ? የውሃብያ ወንዶችን ታገባላችሁ? ሴቶችም እንደዛው። ውሃብዮችስ የአህባሾችን ሴቶች እንድታገቡ ይፈቀዳሉ ወይ? ምክንያቱም በአምላክ ላይ ያላችሁ ልዩነት እጅግ በጣም ሰፊ ስለሆነ የሰው ልጅ ደግሞ ሃይማኖት ያላቸው ደግሞ በሃይማኖታቸው የተለያየ አስተሳሰብ የተለያየ አስተምህሮ ይዘው አንድ ላይ መጋባት ይችላሉ ወይ? ለምን? አንዱ የአንዱን አምላክ ጣዖት ነው ስለምትል። ለምሳሌ አህባሽ ሴት የውሃብያ ወንድ ብታገባ አህባሾች የውሃብዮችን አምላክ ቆማጣ፣ ቆራጣ፣ እየበረረ የሚወርድ አካለ ጎዶሎ፣ አካለ ስንኩል፣ ጭንቅላት የሌለው የሚሉ ንግግሮችን ብዙ ጊዜ ስለሚናገሩ ማለት ነው። ስለዚህ አንድ ቤት ውስጥ ባል ለሚስት የሚያመልከው አምላክ ጣዖት ሆኖ ሚስትም ለባል የምታመልከው አካል ጣዖት ሆኖ አንድ ላይ በትዳር መቀጠል ይችላሉ ወይ? መኖር ይችላሉ ወይ? ይሄስ ከሃይማኖታችሁ አንጻር እንዴት ይታያል ነው ዋናው ሀሳባችን ስለሆነ ማለት ነው። ቢኒ እንኳን ደህና መጣህ ብለናል። ለሙስሊሞች ቀለል ያለ ስለሆነ ሁላችሁም ሰላም ብያለሁ። በድጋሚ ያ እንግዲህ ዋና ቶፒካችን ክርስቲያን ነክቶታል። አንዱ የአንዱን በእምነት ሳይመሳሰል መጋባት ይቻላል ወይ የሚለው ነው። እንደ ክርስትናው እንኳን መጋባት ማሰብ አይቻልም። በብሉይ ኪዳንም አልተፈቀደም፣ በአዲስ ኪዳንም ውግዝ ነው፣ አይቻልም። ምክንያቱም እኛ የክርስቶስ ማደሪያ ነን፣ የቅዱሱ መንፈስ ማደሪያ ነን። ሁለቱ አንድ አካል ይሆናሉ ተብሎ ስለተነገረ አንድም ደግሞ ሴት የቤተ ክርስቲያን ምሳሌ ነች፣ ወንድ ደግሞ የክርስቶስ ምሳሌ ነው። ይህን ምሳሌ ያፋርሳል፣ ምሳሌውን ያፈርሳል። ይህ ትልቅ ምሳሌ የተሰጠውን ሙሽራይትና የሙሽራው ምሳሌ የሚያፈርስ ነው። ይሄ ደግሞ ስህተት ነው። ሴት ልጅ ንጹሕ ቅዱስ በሆነች በቤተክርስቲያን ትመሰላለች። ወንድ ደግሞ ራሱን ስለሁላችን ቤዛ እንደሰጠው ካለ መፍታት ስለሚችል ሴቷ ማለት አትችልም ብትልም አይጸድቅላትም። 3 የፈታው አይደለም 3 ሚሊዮንም ሆነ ቢሊዮን ጊዜ ብትል መፍታት አትችልም። በዚህ በማለቷ ሴት መፍታት የምትችለው ባሏ እፈታታለሁ በቃ ካለ ብቻ ነው። አልፈታም ካለ መፍታት አትችልም። እንደ እስልምና እንደ ሸሪያው እየዋሸች ነው ካለ የእሱ ነው ተደማጭነት ያለው ተቀባይነት ያለው። አራት አግብቶባት ባሪያ ደርቦባት እንደፈለገ መሆን ይችላል። እንደ ክርስትናው ይሄ አይቻልም። ስለማይቻልም አንድም ይሄ ምሳሌውን የሚያፋርሳል፣ ሁለተኛ ደግሞ ማህበራዊ ሕይወትንም ያናጋል። ክርስትናው በወልድ ላይ ይህን ያወግዘዋል። በእስልምና ለወንዱ ተፈቅዷል፣ ለሴቷ አልተፈቀደም። ወንዱ ከክርስቲያንና ከአይሁዶች መጋባት ይችላል። ሴቷ ግን ከሙስሊም ውጭ ማግባት አትችልም። እንደውም አንዳንድ ፈተዋቸው ላይ አንድ ሙስሊም ሴት ክርስቲያን ወንድ ብታገባ እና ብትሞት፣ ሙስሊም ነች፣ እምነቷን አልቀየረችም፣ ነገር ግን ክርስቲያን ወይም አይሁድ ወይም ሌላ አማኝ ብታገባ ሙስሊም ሆና
ብትሞት ምንድነው እሱ መስኪን ነው እንትን የመቃብር ቦታ የሙስሊም መቃብር ቦታ የምትቀበረው አይደለም የሚል ጥያቄ የተጠይቆ ፈተዋ ላይ አንብቤያለሁ። አትቀበር የሚሉም አሉ። መቀበር የለባትም ክላፍ አለው ግን መቀበር የለባትም የሚል እንትን አላቸው። ምክንያቱም የሚያስቀምጡት ምንድነው እሱ አማኝ ሴት የሙስሊም አማኝ ወንድን እንጂ ማግባት የሚፈቀድላት አማኝ ያልሆነ ሙስሊም ያልሆነን ማግባት አይፈቀድላትም። ቁርአኑ በግልጽ ከልክሏት ሳለ አማኝ ያልሆነን ካገባች የአላህን ቃል አልተቀበለችምና ከፍራለች። ሌላ ወንድ ካገባች ሙስሊም ያልሆነ ካገባች ከፍራለች ነው የሚለው። ወንዱ ግን ተፈቅዶለታል። ወንዱ የተፈቀደበት ምክንያት አለው። እንደ እስልምና ወንዱ 4 ድረስ የሚያገባ ከሆነ ሎክ 4 ድረስ የሚያገባ ከሆነ እናንተ ሰፈር ያሉ ሴቶችና ወንዶችን አስቧቸው። 4 አገባ ማለት ወንዱ ከዛ ሴቶችን ይዞ በባርነት ወሲብ ማድረግ ቻለ ማለት እጥረት ይገጥማል። ሴቶች ምን ያህል አሉ? ሙስሊም ሴቶችን ብቻ ከሆነ የሚያገባው 4 እነሱን ካገባ ለሴ 2 እንኳን ቢያገባ ከዛ መስጊዳችሁ ላይ ማሰብ ነው። ወንዶቹ 2 ሙስሊም ሴት ቢያገቡ አይደርሳቸውም። ነሰሰርሊ ወንዱ ከሌላ ተጨማሪ ሴት ማምጣት መቻል አለበት። ያንን ኮታ ለመሙላት ከአይሁድና ከክርስቲያኖች መጨመር አለበት። ለወንዱ የተፈቀደው ከዚህ አንጻር ነው። የሙስሊሞቹ ሴቶች 1-to-1 እንጂ 4 ድረስ እንደ 4 እጥፍ ሆነው ሴቶቹ ከወንዱ 4 እጥፍ በልጠው የሚዳረሱ ስላልሆኑ ወይንም 2 እጥፍም መሆን ስለማይችሉ ነሰሰርሊ አጥንቷ ተሰባብሮ እንኳን በቃ ልፍታው ስትል ኖ መፍታት አትችይም ነብዩ ብሎ የመለሰበትም አለ። መፍታት አትችይም። ሽራችኋል ትጠየቁበታላችሁ። አንደኛ 2 ማግባት ወንጀል ብቻ ሳይሆን ኃጢአት ነው። መጽሐፉን ከፍተን እናሳያቸዋለን። ክርስቲያን ሬዲ አድርግልን። ዲድስቅልያ ምዕራፍ 13 አይ ቲንክ ወይም ቀለሜንጦስ ምዕራፍ 13 2 ማግባት ወንጀል ነው። ወንጀል ብቻ ሳይሆን ኃጢአት ነው። እንደዚህ አይነት ቆሻሻ ልምምድ ወንድ ካለ ሴቶች ሊተራሊ ሊወገዝ የሚገባው ተግባር ነውና ቶለሬት እንዳታደርጉት። የክርስቲያን ሴቶች በምንም ኮምፕሮማይዝ ማይደረግ በምንም ኮምፕሮማይዝ ከማይደረግ አንዱ በትዳር ላይ 2 ማግባት፣ 3 ማግባት፣ 4 ማግባት
መጽሐፉን ከፍተን እናሳያችኋለን። አይቻልም። አይቻልም ማለት ነው። ክልክል ነው። ሰው ወድቆ በራሱ ድክመት ኃጢአት ሊሰራ ይችላል። ሎክ ኃጢአት ሊሰራ ይችላል። ሰው ወድቆ ዝሙት ሊዘሙት ይችላል። በትዳር ላይም ሊዘሙት ይችላል። እሷን አግብቶ እሷን አስቀምጦ ሌላ ቦታ ሊዘሙት ይችላል። ይሄ በጣም ኃጢአት ነው። አውቃ እሷ በምህረት ካለፈችው ዊዶን ነው መስማማት ይችላሉ። ካልሆነ ግን ቤተክርስቲያን መጽሐፍቶቻችን ምን እንደሚሉ እናያቸዋለን። እንደዚህ አይነት ላይ ቤተክርስቲያን አትታገስም። ኢቨን እስከ 7 ዓመት እንኳን ከማንኛውም ሶሻል ኑሮ እንዲታቀብ ይከለከላል። ማንኛውንም ጥቅማ ጥቅሞች ማህበራዊ ህይወት እንዳያገኝ ነው የሚደረገው። ልስማች ድረስ ስትሪክት ነው ህጉ። የራሳችንን የኃጢአት ውጤቶችን አስተምሮ አስመስለን እንዳናመጣው መፍራት አለብን። በጋብቻ ላይ ያለውን ስርዓት ሚስጥራት ቤተክርስቲያን ብላ 7 ሚስጥራት ብላ ከምታስተምራቸው አንዱ ጋብቻ ነው። በጣም ጥንቃቄ የሚያስፈልገው እንደ ቤተክርስቲያናችን። ምክንያቱም አንዲት ቤተክርስቲያን ነች ያለችው። እሷም በሴት ነው የምትመሰለው። አንድ ክርስቶስ ነው ያለው፣ እርሱም በወንድ ነው የሚመሰለው። 2-3 ቦታ ሄደ እንትን ብለህ ከዛ ወዲያ ምሳሌው ማበላሸት ስለሌለብህ ማለት ነው። ጀስቲፋይ ማድረግ አይቻልም። ኃጢአት ከሆነ ኃጢአታችን ንስሐ እንገባበታለን። እንደዚህ አይነት ኃጢአት ሁላችንም ልንሰራ እንችላለን። አስተምሮቱ ግን በተለይም ሴት ልጅን ያለ እድሜዋ ምደፍሩ እንደዚህ አይነት ላይ ቤተክርስቲያን ስትሪክት የሆነ አቋም እንድትወስድ ፍላጎት ሁሉ አለኝ። አስተምሮቱ ብቻ መኖሩ ሳይሆን እንደነኛ አይነቶቹ ስማቸው ራሱ ቢለጠፍ ደስ ይለኛል። እንደዚህ ያደረጉ ያለ እድሜ ህፃናትን ደፍረው ነገ 10 ዓመት 5 ዓመት ተፈርዶባቸው ተመልሰው መጥተው ቤተክርስቲያን እንኳን መግባት የለባቸውም የሚል አቋም ነው ያለኝ። አትሊስት ህጉ የሚሰጠው ህግ አለ። ቤተክርስቲያን ደግሞ የራሷ ህግ ልሰጥ ይገባል። ጓይድ አንበባ አንድ እንትኑ መጽሐፈ ዲድስቅልያ ምዕራፍ 13 ከቁጥር 15 ጀምሮ እንደዚህ ይላል። ፖሊጋሚን ወይም ደግሞ መድብለ ጋብቻን በተመለከተ በክርስትና እጅግ በጣም እየተከለከለ እንደሆነ የሚናገርበት ክፍል ነውና ከቁጥር 15 ጀምሮ ላንብብላችሁ። መጀመሪያ ጋብቻ በእግዚአብሔር ዘንድ ያማረ ንጹሕ እንደሆነ ይህን ታስተውሉ ዘንድ ለእናንተ አግባብ ነው ይላል መጽሐፈ ዲድስቅልያ። የመጽሐፍ ቅዱስም ይናገራል። ዕብራውያን መጽሐፍ ምዕራፍ 12 ነው። ጋብቻ የተከበረ እንደሆነ የተቀደሰ እንደሆነ መኝታውም ክቡር እንደሆነ ይናገራል። ስለዚህ ጋብቻ እግዚአብሔር አምላክ የቀደሰው ነገር ነው። ሁለተኛ የሚያገቡን ከሕግ የወጡ ይሆናሉ አለ። ሁለተኛ ሚስት የሚያገቡ አንድ ለአንድ ተወስነው አይ ይሄ አይበቃኝም ብለው ሌላ ሴት ጋር የሚሄዱ እነዚህ ፍጹም ከእግዚአብሔር ሕግ የወጡ ይሆናሉ። በእግዚአብሔርም ላይ ሐሰትን ተናገሩ እንጂ
ስለ ጋብቻ ብቻ አይደለምና ይላል። ሁለተኛ ስለሚያገቡ ብቻ በእግዚአብሔር ላይ ሐሰትን እንደተናገሩ ከእግዚአብሔርም ሕግ እንደወጡ ይናገራል። ይቀጥላል። ሶስተኛ የሚያገቡ ግን ከእግዚአብሔር መንጋ ከምዕመናንም አይቆጠሩም። ሉክ ከእግዚአብሔር መንጋ ከምዕመናን በቤተክርስቲያን ካለ ጉባኤ ውስጥ እንኳን ካሉ ከምዕመናን አይቆጠሩም። እነዚህ ክርስቲያን ተብሎ አይጠሩም። ሲምፕሊ ክርስቲያን አይደሉም። ሶስት ካገባ ክርስቲያን አይደለም። ጋይድ አራተኛ የሚያገቡ ግን መሰሰናቸው ፈጽሞ ታወቀ። ሉክ አራተኛ የሚያገቡ መሰሰናቸው ፈጽሞ ታወቀ፣ ኀፍረትንና ውርደትን ያገኛሉ። በመጀመሪያ እግዚአብሔር አንዲትን ሴት ለአንድ ወንድ ሰጥቷልና፣ ስለዚህ ሁለቱም አንድ አካል ይሆናሉ። ስለዚህ ምንድነው እሱ ይሄ ያለ አስተምሮ ይሄ ባለበት አስተምሮ ላይ ለሴ አንድ ክርስቲያን ሴት አንድ ሙስሊም ወንድ ብታገባ በየትኛው ህግ ነው የሚዳኙት? በየትኛው ህግ ነው የሚዳኙት? በየትኛው ህግ እንዳኛቸው? ሁለት ማግባት ህግ ሽሯል። ሶስት የሚያገባ ከሆነ ምእምን አይደለም። አራት የሚያገባ ከሆነ ሴሰኛ ነው፣ ፍዳ ያገኛል ቢባል ይሄ መጽሐፍ ለሱ ምንድን ነው? አያምንበትም። ይሄንን እያነበበችለት ነው ወንጀል ነው ልትለው ትችላለች። አያምንበትም። ኦልሬዲ የአንድ ሃይማኖት አባት አምጥታ ይሄንን ብታነብለት አንተ ማነህ ሊለው ይችላል። አንተ ማነህ? እሱ ደግሞ የሱን ሲያመጣ ሱራ 4 3 1 ክፈተው። በተቃራኒው ይሄንኛው ጋር እኛ ጋር አንድ ማግባት፣ ሁለት ማግባት፣ ሶስት ማግባት እንዴት እንዳስቀመጠው አይታችኋል። አንድን ፈቀደ፣ ሁለት ህግ መውጣት ነው፣ ሶስት ምን እንደሆነ ምን እንደማይባል፣ አራት ሴሰኛ የሆነ ፍርድ እንደሚጠብቀው ተናገረ። ቁርአኑ ደግሞ ከ600 ዓመት በኋላ ክርስትናው ተሰብኮ ሐዋርያቶቹ አስተምረው ካለፉ ከ600 ዓመት በኋላ መጥቶ ምን አለን? ኦኬ በቲሞች አለማስተካከልን ብትፈሩ ዝሙትንና ከተወሰነላችሁ በላይ ማግባትን ፍሩ። ከሴቶች ለእናንተ የተዋቡላችሁን ሁለት ማግባተኛ አስቀድሞ ከ600 ዓመት ይሄ ከመጽሐፉ ምን ብሎናል? ሁለት ማግባት አይቻልም ብሎናል። ሁለት ሶስት አራትም አግቡ። ሶስት አግቡ፣ አራት አግቡ። አስቀድሞ እኛ ደግሞ ምን ይላል? ይህን የሚያደርጉ ፍርድ ይጠብቃቸዋል። አለማስተካከልን ብትፈሩ አንዲትን ብቻ ወይንም እጆቻችሁ ንብረት ያደረጉትን ያዙ። ሚንስ ሶስት ማግባት የሚፈራ ከሆነ አራት ማግባት የሚፈራ ከሆነ ወይንም ሁለት ማግባት ማይችል ከሆነ ንብረት ከሌለው እሱን እናየዋለን። አለማስተካከል የሚባለው ምንድነው? እሱ ምግቧን መቻል ነው የሚጠበቅበት። ምግቧና ቤት መቻል ነው የሚጠበቅበት። መኖሪያ ካላት ምግብ ካለ በቃ ሌላ አይገደድም። እናቷ ታማ ካልፈቀደ መሄድ አትችልም። ራሷ ታማ አላሳክምም ካለ መፍታለሁ። ይሄ ራሳችን ብቻ የተናገርነው ሳይሆን ሸሪያቸውም ያለ በቪዲዮም እናሰማችሁ እንችላለን። ኡስታዞቻቸው ተጠይቀው የመለሱት አዎ ይቻላል። ታማ እንኳን ካልፈቀደ እንትን ይላል። ወንድ ልጅ ውለጂ ብሏት ሴት ልጅ ከወለደች መፍታት ይችላል። ለምንድነው ወንድ ውለጂ ብዬ ሴት ነው የወለድሽው ብሎ? ምክንያቱም አራት ተፈቀደለት። እሱ አንደኛውን መፍታት ከፈለገ ባይኤኒ ሚንስ ምክንያት ፈጥሮ መፍታት ይችላል። እሱ ላልጋ ፈልጓት እምቢ ካለች ከማታ እስከ ሌሊት እስኪነጋ ድረስ ሁርላይኖችና መላኢካዎች ይረግሟታል። እሱ ግን ልታምፅብኝ ትችላለች፣ አምፅ አይደለም ያልኳችሁ፣ ልታምፅብኝ ትችላለች ብሎ ከፈራ መገሰጽ ይችላል፣ አልጋ መለየት ይችላል፣ መምታት ይችላል። እሷ ግን በተቃራኒው እንዳመፀባት አውቃ ጠርጥራ አይደለም ያልኳችሁ፣ አውቃ መፍቷን ሁሉ ሰጥታ እንዳይፈታት መቀመጥ ትችላለች ቤቱ። which means ኒካ ስታስር ሲያስርላት ሶሪ ጥሎሽ የሰጣትን እንዳለ አሳልፋ መልሳ ትሰጥና እንዳይፈታት ብቻ ቤት ውስጥ ትቀመጣለች። ከእሷ ጋር ወሲብ አያደርግም፣ አልጋ ይነካካም፣ ሌላ ያገባል። እሷ ቤት ውስጥ እንደቃ መቀመጥ ትችላለች። እናየዋለን ይህንን ሱራ 4 34 እና 128 ወይም 129 ላይ አለ። ስለዚህ በዚህ ህጋውን ክርስቲያኗ ብታገባ ከሙስሊም ጋር አብረው እንዴት ነው የሚስማሙት?
እናንተ የክርስቶስ ማደሪያ ናችሁ፣ የቅዱሱ መንፈስ ማደሪያ ናችሁ። እንዴት ነው? በየትኛው ህግ ነው የሚዳኘው? ሰላም ነው። እንዴት ነው ማለት እንዴት ነህ? አሎ እንዴት ናችሁ? ሰላም ናችሁ? ይመስገነው። አሁን ያልከውን እያሳየ ብትሄድ አይሻልም? ወንድ ውለጂ ብሎ ሴት ከወለደች የምትለው እናሳያለን። እሱን ማንኛውንም እሱ ፈታለው ካለ መፍታት ይችላል። በማንኛውም ሁኔታ ላይ እሱ ያለውን እንትን ማድረግ ለመፍታት መፍታለሁ ፈታውሽ ብሎ 3 ከተናገረ እንኳን መፍታት ይችላል። ፍቺው ሐላል ነው። ከቤት እንዳትወጪ ብሎ ከቤት ከወጣሽ ተፈተሻል ካላት ከቤት ከወጣች ትፈታለች። ቃሉን አላከበረችም ተብሎ ስለሚታመን ማለት ነው። ስለዚህ ወንድየው በማንኛውም ሁኔታ ጀስቲፋይ ይሆናል የሱ ንግግር። ኤኒዌይስ አሁን ወደ ዋናው እንመልሰውና ወደ ቶፒኩ እንመልሰውና ቶፒካችን ዛሬ ሞር ፎከስ የምናደርገው አማኝ ያልሆነን ማግባት ይቻላል ወይ የሚለው ነው። አማኝ ያልሆነን ማግባት ይቻላል ወይ? እንደ እስልምና አስተምሮ አማኝን ብቻ ነው የሚያገባው የሚል ሱራ 60 ቁጥር 10 እና እንደከፈተው ክርስቲያን አንብበው። ሱራ 60 ቁጥር 10 እናንተ ያመናችሁ ወይ ምዕመናትና ስደተኞች ሆነው በመጧችሁ ጊዜ ለሃይማኖት መሰደዳቸውን ፈትኗቸው፣ አላህ በእምነታቸው ይበልጥ አዋቂ ነው። አማኞችም መሆናቸውን ብታውቁ ወደ ከሃዲዎቹ አትመልሷቸው። እነርሱ ወይም ደግሞ ሴቶች ለእነርሱ የተፈቀዱ አይደሉምና፣ ለእነርሱም ወንዶቹ ለእነርሱ የተፈቀዱ አይደሉምና። እነኚህ አሁን በመካ ስምምነት ጊዜ ላይ የተደረገ ነው። የካዲዎችን ሴቶች ወይንም ደግሞ በደንብ አስተውሉ፣ እዚህ ጋር በደንብ አስተውላችሁ አዳምጡኝ። ሙስሊሞች የካዲ ሴቶችን ክርስቲያንና አይሁድ ካልሆኑ ማግባት አይፈቀድላቸው። ወንዶቹም ሴቶቹ ማግባት አይፈቀድላቸውም፣ ሴቶቹም ወንዶቹ ማግባት አይፈቀድላቸው። ቫይስ ቨርሳል ማለት ነው። የካዲዎችን ሴቶች የሙስሊም ወንዶች ማግባት አይችሉም። ነገር ግን ባሪያ አድርገው መገናኘት ይችላሉ። ኒካ ሳያስሩላቸው ሳያገቧቸው ባሪያ አድርገው መገናኘት ይችላሉ። የካዲዎቹን ሴቶች ግን ማግባት አይቻልም። ማንን ግን ማግባት ይችላሉ? ከሙስሊሞች በተጨማሪ ሙስሊም ወንዶች የክርስቲያንና የአይሁድ ሴቶችን የመጽሐፉ ሰዎችን ሴቶች ማግባት ይችላሉ። ማስረጃ ሱራ 5:6 አንዴ አንብበው ቀጥላ እንደመጣው ክርስቲያን 6:5 አንብብላችሁ ቀጥል። እሺ ኦኬ ሱራ 5 ወይም ደግሞ ሱረቱል ማኢዳ ቁጥር 5 ላይ እንደዚህ ብሎ ይናገራል። ዛሬ መልካሞች ሁሉ ለእናንተ ተፈቀዱ፣ የእነዚያም መጽሐፉን የተሰጡት ሰዎች ምግብ ያርዱት ለእናንተ የተፈቀደ ነው። መጽሐፉ የተሰጡት የተባሉት አይሁዶችና ክርስቲያኖች ማለት ነው። ምግባችሁም ለእነርሱ የተፈቀደ ነው። ከምዕመናትም ጥብቆቹም ከእነዚያ ከእናንተም በፊት መጽሐፉን ከተሰጡት ሴቶች ጥብቆቹንም ዘማዮቹና ዝሙተኞች የምስጢር ወዳጅ ያዦች ሳትሆኑ ጥብቆች ሆናችሁ መህሮቻቸውን በሰጣችኋቸው ጊዜ ልታገቧቸው የተፈቀዱ ናቸው እያለ ይናገራል። በእስልምና ወንዶቹ ማለት ነው አይሁዶችንና ክርስቲያኖችን ወይም ደግሞ መጽሐፉ የተሰጡት የተባሉ ሰዎችን ማግባት እንደሚችሉ ይናገራል። ነገር ግን በቅድሙ በሱራ 60 ቁጥር 10 ላይ ጣዖት አምላኪ የሆኑ ወይም ደግሞ እነዚህ ድንጋይ ምናምን የሚያመልኩ አካላትን እነሱን ማግባት ሙስሊሞች አልተፈቀደላቸውም። ጣዖት ያመልካሉ ብለው የሚያምኗቸው ማለት ነው። እነሱን ማግባት አልተፈቀደላቸውም። ይሁንና አይሁዶችና ክርስቲያኖችን ግን እንዲያገቡ ተፈቅዶላቸዋል። እነዛ ጣዖት አምላኪዎች እስከተባለ እነሱን ጣዖት አምላኪዎች በጦርነት ምርኮ ይዘው ባሪያ አድርገው ወሲብ ማድረግ የተፈቀደ ነው። ሊያገቧቸው አይችሉም። ነገር ግን ምን ማድረግ ይችላሉ? ወሲብ ማድረግ ይችላሉ። ለወሲብ አገልጋይነት ቁጥራቸው ያልተገደበ ወሲብ ሆነው የተፈቀዱ ናቸው። ማግባት ግን አይችሉም። በጋብቻ እነሱን ማግባት አይችሉም። ወሲብ ማድረግ ግን ይችላሉ። ባጭሩ በእስልምና ያለው የጋብቻ አስተምሮ ይህንን ይመስላል ማለት ነው። ከዚህ ጋር አንዴ ተረጋጋ። ማስረጃ እያወጣ ተራህን ጠብቅ፣ አትንቀልቅል። በእናትህ ተራህን ጠብቅና ታወራለህ፣ ችግር የለውም። ስለዚህ በእስልምና ያለው ትዳር ይሄ ነው። ቁጥራቸው ያልተገደቡ ሴቶችን በጦርነት ምርኮ የተገኙ ሴቶችን ወሲብ ማድረግ ይችላሉ፣ ጣዖት አምላኪዎችን ማለት ነው። ይሁንና እነሱን ግን ማግባት
አልተፈቀደላቸውም። አገልግሎታቸው ለምንድን ነው? ለወሲብ ብቻ ማለት ነው። ይህ በእስልምና ያለው የጋብቻ ህግ ነው። እንደ ክርስትና ያለውን ነግሬያቸዋለሁ። በሃይማኖት ከሚመስላችሁ ውጪ በፍጹም ማንንም ማግባት አልተፈቀደም። እስቲ ወሲብ የሚለውን ቃል አውጣልና አሳየና። ተረጋጋ፣ ሚዩት አርግ፣ ችግር የለውም ትቀጥላለህ። አንዴ ሚዩት አርግ፣ ከማስወጣ ሚዩት አርግና ትቀጥላለህ። እዚህ ይታዩሃል ከላይ የገቡት እነሱ ተራቸውን አውርተው ከዛ በኋላ አንተ ትቀጥላለህ። መጀመሪያ ሚዩት አርግና አንድ ጊዜ ልጨርስ ሀሳቤ። ኦኬ ሜቢ አፍቱ አለሽ? አፍቱ አለሽ? ኦኬ እሺ፣ መሐመድ አለ? ከሙባረክ ቀጥል በቃ። ኦኬ እሺ፣ ሙባረክ አሁን መቀጠል ትችላለህ። ሙባረክ አለ? ሙባረክ ይሰማል? አይኔ አዎ ይሰማል። ሙባረክ አለ? መቀጠል ትችላለህ። ሙባረክ አለ? ቀጥል እስኪ። ያ በእስልምና ያለው እንግዲህ የጋብቻ ህግ ይሄን የመሰለ ነው። ሜቢ ሙሐመድ አንተ የሚሰማ ከሆነ አንተ መቀጠል ትችላለህ። አይ ቲንክ ኔትወርክ ምን ይሆን አላውቅም፣ ዝም ብሏል። ሶ ሙሐመድ እስከ ስንት ማግባት ነው የሚቻለው እናንተ ጋር? እስከ 4 ነው። እስከ 4? በ4 ብቻ የቆመ ነው? ያው እንግዲህ አንድ ያላገባ ምስኪን አለ። አይ ስላላገባው ምስኪን ሳይሆን ስለተፈቀደልህ ነው ያልኩ። እንግዲህ እኔ ብዙም አላውቅም፣ ግን 4 ተፈቅዷል። 4 ሴቶች ተፈቅዷል። ኦኬ እነዛ 4 ሴቶች እኔ ራሱ እሱ ነው አላውቅም ነበር። አራቱን ነው የማታውቀው? እናንተ ሲታወሩ ነው የሰማሁት፣ አላውቅም ነበር። ያ በእስልምና እስከ 4 ማግባት ይፈቀዳል። ነገር ግን አለማስተካከልን ወይም ደግሞ እነሱን ማስተዳድርበት ገንዘብ ብር የለኝም ብሎ የሚያስብ ከሆነ አንዲትን ያገባና ከዛ በኋላ ቁጥራቸው ያልተገደቡ የወሲብ ባሪያዎችን መጨመር ይችላል። ይህ በእስልምና የተፈቀደ ነው። ቁጥራቸው ያልተገደበ ነው። ለምሳሌ በጂሃድ ሄዶ በጦርነት ሄዶ አንድ ሴት ሊማርክ ይችላል፣ 10 ሴቶችን ሊማርክ ይችላል፣ 100 ሴቶችን ሊማርክ ይችላል፣ 1000 ሴቶችን ሊማርክ ይችላል። እነዚህን ሁሉ ሉክ እንግዲህ ጣዖት አምላኪዎች ናቸው። እነዚህን ወሲብ ማድረግ ይችላል። እነዚህን መገናኘት ይችላል። አገልግሎታቸው ለወንዶቹ የወሲብ እርካታ ብቻ ነው። ሉክ ለወሲብ እርካታ ብቻ ነው። ይህ የእስልምና አስተምህሮ ነው። ሙስሊሞች በትዳር ላይ ብዙ ጊዜ ሰምታችኋቸው ከሆነ ውሸት ምናምን የምትሉ መግባት ትችላላችሁ፣ ችግር የለውም። ውሸት ምናምን የምትሉ መግባት ትችላላችሁ። ይሄ ኡስታዞቻችሁ ምናምን ሲናገሩ ሜቢ ሰምታችኋቸው ሊሆን ይችላል። ብዙ ጊዜ እንደዚህ አይነት ነገር ስለሚያስተምሩ ማለት ነው። ይሄ ወሲብ፣ ጡት ምናምን ነክ ነገሮች የእስልምና ትልቁ መሰረት፣ ትልቁ አንድነታችን እሱ ነው ብለው ስለሚያምኑ እዛ ላይ ብዙ ጊዜ ፈትዋ ይሰጣሉ። ብዙ ጊዜ ሜቢ ካልሰማችኋቸው አላውቅም። ነገር ግን እንደ ማስረጃ አንድ ማስረጃ ላሳያችሁ። ሳይ ሙስሊም 1456 ላይ ሙባረክ ካለ መቀጠል ትችላለህ። የሚሰማ ከሆነ እኔ ከገስት ላይ አልወጣም፣ ከስራ ላይ ይታያችኋል። ኦኬ ሙሐመድ ሜቢ እስኪ አንድ ጥያቄ ልጠይቅህ አንተን። ኦኬ እሺ ጥያቄ ልጠይቅህ፣ አንድ ጥያቄ። አንተ ይሄ ትክክለኛ አስተምሮ ነው ብለህ ታምናለህ? አይ እኔ እንግዲህ እየሰማው ነው ማለት ለምሳሌ አሁን አንተ ሌትስ አንተ ሙስሊም አይደለህም እንበልና ክርስቲያን ሆነህ ወንድሞች አሉህ፣ እህቶች አሉህ፣ እናት አለህ ምናምን። እነዛን እህቶችህን እናትህን አንድ ሙስሊም በምርኮ ወስዶ ለወሲብ አገልግሎት ቢያደርጋቸው ማለት ምን አይነት ይሄ ትክክለኛ አስተምሮ ነው ብለህ ታምናለህ? ወይም ደግሞ የሌሎችን ሰዎች ስብዕና የጠበቀ የሌሎችን ሰዎች እምነት የጠበቀ ሃይማኖት ነው ብለህ ታምናለህ? እኔ እንደዚህ ትክክል አይደለም ብዬ መናገር አልችልም።
ምክንያቱም በአንድ ጥቅስ ተነስቼ እንደዚህ ነው ብዬ መናገር አልችልም። አይ በአንድ ጥቅስ አይደለም፣ በአንድ ጥቅስ ሳይሆን በእስልምና ያለው ትልቁ መሰረትና ህግ ስለሆነ ነው። በእስልምና ያለው የተፈቀደ እኔ እንደዚህ በድፍረት እንደዚህ ማለት አልችልም። ኦኬ እሺ፣ ይህን ሐዲስ አንዴ ላንብብላችሁ። ይሄ በድፍረት ማለት በነገራችን ላይ ሙስሊሞች ሙሐመድን የምትከተሉ ከሆነ በጭፍን ነው የምትኖሩት። ሉክ ሙሐመድን የምትከተሉ ከሆነ በጭፍን ነው የምትኖሩት። ትክክለኛ የሞራል ግራውንዳችሁን ወስዶባችኋል ሙሐመድ። ትክክለኛ ራሽናል የሆነውን ጭንቅላታችሁን የማይንድ ሴታችሁን ወስዶባችኋል። ቁጥራቸው ያልተገደቡ የወሲብ ባሪያዎችን ፈቅዷል። ይሄ ትክክለኛ ነው ወይስ አይደለም ተብላችሁ ስትጠየቁ አይ አይደለም ማለት የማትችሉ ከሆነ ትክክለኛ የጭንቅላታችሁን ክፍል ሙሐመድ ወስዶባችኋል ማለት ነው። አንዴ ይህን ሐዲስ ላንብብላችሁ። ሳይ ሙስሊም 1456 ኤ ላይ መጀመሪያ ባቡ ምን እንደሚል ላሳያችሁ። ባቡ ምን እንደሚል ላሳያችሁ። It is permissible to have intercourse with a female captive after it is established that she is not pregnant and if she has a husband then her marriage is annulled when she is captured. የጦርነት ምርኮ የተገኘች ሴትን ወሲብ ማድረግ ፍጹም የተፈቀደ ነው እርጉዝ ካልሆነች። ወዲያው ልክ እንደተያዘች እንደተማረከች ከባሏ ጋር የነበራት ግንኙነት ይቋረጣል፣ ትፈታለች ማለት ነው። ስለዚህ እሷን ወሲብ ማድረግ ይቻላል። ሜቢ ሙባረክ ወጣ መሰለኝ፣ ኔትወርክ ይመስለኛል። ካለ ተመልሰ መግባት ትችላለህ። መጀመሪያ ገብተህ እየበጠበጥክ ስለነበር ማለት ነው። አይዞ እሱ ራሱ እኮ አያስኬድም። መሐመድ ሳፊያን ቲንክ ማጋ የሚደርቡ ሳፊያን ወዲያው ነው ወሲብ ያደረጋት። ምንም ቀናት እኮ አልጠበቀም። መንገድ ላይ ነው ድንኳን ጥሎ ወሲብ ያደረጋት መሐመድ ሳፊያን ከማረከ በኋላ ሃይበር ላይ ኪናናን ከተገደለ በኋላ ማለት ነው። እኔስ እንግዲህ ዋና ፖይንታችን ምንድነው? እሱ እንደ እስልምና ሀባሾች ዋብያ ሴቶችን ማግባት ይችላሉ ወይ? የክርስቲያንን ማግባት ይቻላል እንዳሉት እርስ በርስ መጋባት ግን አይችሉም። ደጋግመው ቪዲዮ ሰርተዋል። ሀባሽ ሴት የዋብያን ሴት እንዳታገቢ፣ ዋብያ ሴት የሀባሽን እንዳታገቡ ብለው ቪዲዮዎች በርካታ ሰርተዋል። የክርስቲያኖችን ያገባሉ፣ እርስ በርስ ግን አይቻልም፣ ጣዖት ነው የሚያመልኩት ይባባላሉ። ቪዲዮዎቻቸው ላይ እንደዛ እየተባባሉ ነው። ደግሞም ይሄን እንዴት ይታያል? መሐመድ አለ ሀፍቱ መሐመድ ምን ተፈጥሮ ነው? አንተን ሰጠኝ እኮ ስመጣ ዋርኒንግ። ምን ዋርኒንግ ሰጠ? ምንም ከስር እኮ ሙባረክ ሪፖርት እያደረገ ነው እያሉ እየጻፉ ነበር። ምናልባት ለዛ እንጃ። ስመጣ ዋርኒንግ ላይ ነው ያለው። እሺ መልካም፣ በደንብ አስተውሉ። እኛውን መፍታችሁ ነው ከተስማማችሁ። ግን አብዛኞቹ የሙስሊም ሴቶች አሁን ጤናማ አይደለም ሲሉ እያየናቸው ነው። አራት ማግባት እንደፈለገ እሱ ያልተገደበ መፍት ባሪያን መስጠት ይሄ ጤናማ አይደለም። በምድር ነው። በገነት ደግሞ በተመሳሳይ በርካታ ሚስቶች አክቹዋሊ መብዛት በራሱ እኮ ደስታን ይሰጣል ብዬ አላስብም። የሆነ ነገር ላይ ኦብሰስ ስትሆኑ ዝም ብላችሁ ገንዘብ አልኩኝ የሆነ ነገር አብዝታችሁ መፈለግ በራሱ ቁጥር ላይ ዲፔንደንት ከሆናችሁ ከደስታ ይልቅ ዝም ብሎ አግበስባሽ ነው የሆናችሁት። አግበስባሽ እየሆናችሁ ነው ማለት ነው። ደስታ ባላችሁ ነገር ሰትስፋይ መሆን ነው። ባላችሁ ነገር መርካት ነው። በቃኝ ማለት ነው በራሱ ደስታ። ባለህ ነገር መርካት፣ ባለህ ነገር መደሰት ነው እንጂ ደስታ ቁጥር ማብዛት ደስታን ያመጣዋል ብዬ አላስብም። ነሰሰርሊ ደስታን ለማምጣት አራት አግባ ባሪያ ደርብ ይሄ ደስታን ያመጣዋል ብዬ አላስብም። እኔ ደግሞ እሳቦቹን ሳስባቸው በጣም የሚያስቀኝ እንግዲህ አራት አግብተው ባሪያ እዘው ለአንድ ቀን ለሁለት ቀን እንኳን መታገስ ይከብዳቸው ነበረ። ጾም ላይ ባለፈው ገብተንበታል። ረመዳን ጾም ላይ ታችኋል። ማታ እስኪመሽ አላስችል ብሏቸው
ተደብቀው ወሲብ ያደርጉ ነበረ። በየጥጋ ጥጉ ነው ይላል ኢብን ከሲር መጨረሻ ላይ ሱራ 287 ነው ክርስቲያን ባልሳሳት የተፈቀደው ወጨረሻ ከ285 287 ኦኬ። እንግዲህ አስቡ እዛው ላይ እነ ቁርጡቢ እነ ጠበሪ ያነሱታል። ክርስቲያኖቹ ስጋ ምናምን ስለማይበሉ ይችላሉ፣ የኛዎቹ ግን አልቻልንም ብለው ይላሉ። ሱራ 5 ላይ በተመሳሳይ 87 ወይም 85ኛው ላይ እንደዚሁ በተመሳሳይ የተፈቀደበት ጣፋጮች ለእናንተ የሚለው ከዚህ ጋር የተያዘ ነው። ከዚህ ጋር የተያዘ ነው። በዚህ መጠን ኦብሰስድ መሆን ጤናማ ነው ወይ? ማለት ጀስቲፋይ ይደረጋሉ ወይ? ሰዎች ኦብሰስድ ሆነው ሊያደርጉት ይችላሉ። ነገር ግን ጀስቲፋይ ለማድረግ ይሄ መሄድ ጤናማ አይደለም። ጤናማ አይደለም፣ ትክክልም አይደለም። እፎያችን ሰላም ነው። ኧረ ጤናማ ነው፣ ጤናማ ነው፣ ጤናማ ነው፣ ጤናማ ነው። ከጤና ውጭ ምን አለ? ከሱ ውጭ ምን አለ? ተው ተው ተው፣ አትነካካን። ዋናው ነው ለአንተማ፣ ዋናው ነው ለአንተም። ጳውሎስን እንትን ለመሸፈን ብለህ የምትታገሉት ትግል እንጂ አንተ ላይ ሌላ ያለ ነው። ሴክስ ማድረግ ምንድን ነው ችግሩ? ጤናማ ለምን ጳውሎስን ሸፍናለሁ? አላህ ሚስት የለኝም የሚል የለ እንዴ? ጳውሎስ ሚስት አጣው ብሏል አለ። አልተገረዘም። ቀጥልሽ አላህን እየመሰለው ነው የልጅ እና ጳውሎስን ከአላህ ጋር እያስተካከለው ነው። ሚስት አጣው እያለ ሀዘን የተቀመጠው አላህ ነው። ጳውሎስ መኖር የምትፈልጉ በድንግልና መቀጠል ፈጣሪያችሁን ማመስገን የምትችሉ እንደኔ ሁኑ አለ። ማችሉ ግን አግቡ፣ ማችሉ አግቡ ብሎ የሰዎችን ነፃ ምርጫ ሰጠ። ማግባት ለሚፈልግ አግባ፣ ተንዘላዘል፣ ባሪያ እያያዝክ ወሲብ አድርግ፣ 4 አርግ፣ 3 2 2 4 4 አግባ፣ ቅንዝረኛ ሁን አላለም። አንዲቷን ብቻ አግባ፣ ከእሷ ጋር ብቻ ሁን፣ ከእሷም አትለይ ብሎ ጳውሎስ አስተማረ። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 1 እስከ 5። ይህ አስተምሮ በእርግጥ ቀጥታ ያንተን አስተምሮ አናቱን ያፈርሰዋል። ጳውሎስ ቅንዘረኛ አልነበረም። ሌሊቱን ሙሉ በወይን ቤት እንኳን ታስሮ ሌሊት በእስር ቤት እንኳን ሆኖ ለታሰሩት ወንጌል ይሰብክ ነበረ። የአንተ ነቢይ ደግሞ በአንድ ሌሊት 11 ሴቶችን ያዘፍን ነበረ። ልዩነቱ ያ ነው። ሚስት አጣው ብሎ አላማረረም ጳውሎስ። እንደውም መፍታለን ይላል። ሚስት እኮ ዘመሄድ እንደነከሪ መፍታለን። ነገር ግን ማግባት የምትፈልጉ አግቡ፣ ማግባት የማትፈልጉ እንደኔ በድንግልና ኑሩ አለ። ለምን የጳውሎስ አስተምሮ ያበሳጭሃል? ነፃ ምርጫ እኔ ሰዎች እንቀበል እንጂ አትግቡ፣ ጣልቃ አትግቡ። እሺ ፎይ እኔ አንድ ጥያቄ አለኝ። እግዚአብሔር ብዙ ጥሩ ጥያቄ ነው፣ ጥሩ ነው። አይ እኔ ብዙም አሁን ጳውሎስ በጣም የሚገርመኝ ነገር ቅድም እንዳልኩ በድንግልና ኑሩ። ሰው በድንግል ይኖራል እንዲ? አንተ ስታስበው ስፐርም የለበትም እንዲ? አይረጭም? እንደ ውስጥ ግልጽ እናውራ። እስልምና ግልጽ ስለሚያወራ ክርስትናህም ብዙ ተባዙ ብሏል። እግዚአብሔር ብዙ ተባዙ ካለ ኖ ብሎ ደግሞ ትናንትና የመጣው ጳውሎስ አዲስ ኪዳን ላይ ኖ ድንግል ሆናችሁ ኑሩ፣ ባትኖሩ እንዲህ ሰው ልጅ እዚህ ጋር 1700 ሰዎች አላችሁ እንደ እናንተ እንዴት ኑር ብትባለ ወንድ ሴት ተደወደ። ቆይ እፎዬ እስኪን ነገር አብራራ። እንደ ክርስትና አስተምሮ አንድ ወንድ ልጅ ወይም አንድ ሴት ልጅ በአብዛኛው ክርስትና ባይብል አዲስ ኪዳንን እንደ ሕጋትን አያስተምርም። ለዛ ነው የምትቃወመው። ማለት ማግባት አለባት። አንድ ሰው ማግባት አለበት። አንተ ስትፈጠር እግዚአብሔር ራሱ አግባ ብለዋል። ብዙ ተባዙ ጊዜ ጌታ ሚስ ሪፕሬዘንት እያደረግህ ስለሆነ ሶሪ ሚት ሳደርግህ ጳውሎስ አታግባ አላለህም። ነገር ግን እንደ መሐመድ ዝም ብለህ ስፐርምህን ላይ የምታዝረከርክ ከሆነ እንደዛ እንድታደርግ አልተፈቀደልህም። አግባ። መሐመድ ላዩ ላይ ነበር የሚረጨው። ሰው ላዩ ላይ ስፐርሙን መርጨት የለበትም። ማግባት አለበት፣ ማግባት አለበት። ወዳጆቼ ላያችሁ ላይ ከሚስት ሳትገናኙ ተገናኘን እያላችሁ ብቻችሁ ወሲብ እያደረጋችሁ ልብሳችሁ ላይ እንዳብ ሲታይ ሰው የው ስፐርሙ እንዲባልባችሁ መሆን የለበትም።
አንድ አታመጣልንም ጳውሎስ እንደዛ የሆነበት ለምን ሆነ? ለምን ሆነ? ችግር የለማርበት እየተማማርን እንሂድ። እሺ አንድ አታመጣልኝ ቅዱስ ሚዩት አድርግ። ማንኛው ነው የሚያወራው? ሚዩት አድርግ። ሐዲሱን ክፈትለት ክርስቲያን፣ ሐዲሱን ክፈትለት። እኔ አይደለሁም ያልኩት። ብዙ ጊዜ ስፐርሙን በእጄ ጠርግለን ነበር ያለችው አይሻ ነች። ወሲብ ሳይገናኝ የተገናኘ ይመስለዋል ያለችው አይሻ ነች። ጳውሎስ አንድ ጥቅስ ሳይገናኝ የተገናኘ የሚመስለው እላዩ ላይ ስፐርሙን የሚረጭ አይደለም። የማትችሉ አለ በዝሙት በወሲብ ከመቃጠል በስሜት ከመቃጠል እንደ ጳውሎስ አስተምሮ ምን በስሙት ተመቃጠል አለ አግቡ፣ ላያችሁ ላይ ስፐርማችሁን አታፈሱ። ይሄ ዝርክርክነት ስለሆነ በስሜት ምን ማለት ነው? ፎዬ በስሜት አውሸው በስሜት አትቃጠሉ። ለምሳሌ ሙሐመድ ከሚስቶቹ ሳይገናኝ የተገናኘ እየመሰለው ወሲብ እንደሚያደርገው ማለት ነው። ያው ላንብብልህ። ኦኬ ለምሳሌ መሐመድ ከሚስቶቹ ሳይገናኝ ማጂክ ተሰርቶብኝ ነው ብሎ እንደዚህ ያደርግ ነበር። ማጂክ was worked on Allah's messenger so that he used to think that he had sexual relation with his wives while he actually had not. ከሚስቶቹ ሳይገናኝ የተገናኘ እየመሰለው ብቻውን ምን ወሲብ ያደርግ ነበረ ሙሐመድ ለምን ድግምት ተሰርቶብኝ ነው ብሎ። ይሄ በዝሙት መቃጠል ይባላል። ሳትገናኝ እንኳን ምን ማድረግ ሀሉሴት እያደረገ ወሲብ እንደሚያደርግ እየመሰለው ብቻውን እንትን ማለት ነው። ይሄ በዝሙት መቃጠል ይባላል። እላው ላይ ደግሞ ስፐርሞቹ ይታዩ ነበረ። ብዙ ጊዜ አንድ አይደለም፣ ብዙ ጊዜ በእጄ ጠርግለን ነበር፣ ፈትግለን ነበር አለች አይሻ። ጳውሎስ ምን አለ? ይሄንን እንዲህ አትኑ አግቡ አለ። አስክድ አይሻ አባውት the clothes soiled with the semen. She said, Aishan narrated Suleiman bin Yasir. Suleiman bin Yasir በሱሌማን ቢን ያስር እንደተተረከ አይሻን የሙሐመድ ልብስ በሴመን ስለተበከለው ጠየኳት። እንዲህም አለችኝ I used to wash it off the clothes of Allah's messenger and he would go for the prayer while water spots were still visible. አጥቤለት የውሃውን ነጠብጣቦቹ እየታዩ ለሰላት ይሄድ ነበር አለች። ይሄ ታጥቦ ነው፣ ጤናማ ነው። ደግሞ ፈትጋለት ደግሞ ይሄዳል። ፈትጋለት በእጇ ስክራብ አድርገው ቸካሪው ክርስቲያን she often scrubbed the semen from the garment of Allah's messenger. በእጇ ደግሞ ትፈትግለትና ይሄዳል። አንዴ አይደለም ኦፍን። ይሄ ምንድነው የሚያሳየው? እንዲህ ከመዝረክረክ አዎ ማግባት ጤናማ ነው። እንደዚህ ከመዝረክረክ ላይ ጤናማ ነው ማግባት። ጳውሎስ ያስተማረው ይሄንን ነው። አግቡ እንደዚህ ከመዝረክረክ። እድል ስጠና ጳውሎስ። ያው ነቢዩ መሐመድን እየሰደብከው እኛ ደግሞ እኔ ስትሰና ደስ ብሎኝ ነው የምሰማ። ለምን ረሱል ሰለላሁ ዐለይሂ ወሰለም ሰው ናቸው ወይ እኮዬ አንተም ሰው ነህ። እናንተ ጋር ድብቅብቅ ነገር ስላለ ውስጥ መሬት ላይ ወርደን እናውቃቸዋለን። ከዛ ሰው ትላለህ። ይኸውልህ በመጽሐፍ ቅዱስ ሰለሞን ብቻ ነው የሚጠቀሰው። እሱንም 700 አላሁ አክበር። ከዛ 300 ቁባት ተብሎ እሱን ስንጠይቃችሁ 12 ዳዊት 12 አግብቷል ስንል እሱማ እግዚአብሔር 700 አንተ ህሊና ይቀበሏል የሰውዬ ማለት ነው። አንተ የረሱል ሰለላሁ ዐለይሂ ወሰለም ለማሸማቀቅ ብለህ ስፐርም አንተ ላይ መኔ ላይ ማለም በዛ ሰዓት ፋቁት ማለት ምንም ችግር የለውም። ሰው አልጋ ላይ ባልና ሚስት ሆነ ስትር ሲረጭ አዲ ግልጽነት ምንም ማለት አለም። እስልምና ደስ ይላል። እስቲ ባይብል ላይ ግልጽነት ለሴት ስለ ወንድ ልጅ የሚናገር ባይብልን ካለ አምጣ። ጳውሎስ አልተገረዘም። አለመገረዙ ኢየሱስን ይቃወማል ማለት ነው። ቻሌንጅ ታደርገኛለህ? አልተገረዘም ማለት ቻሌንጅ አድርገኝ። እኔ እንደተገረዘ ላሳየህ። ነብይህ እንደተገረዘ ግን አታመጣም። መረጃ ስጤ እንደተገረዘ የሚል ሚውት አደርጋለሁ። ና ቻሌንጅን ተቀበል ቅድሚያ። እኔ ጳውሎስ እንደተገረዘ መረጃ ላንጣ። አንተ ሙሐመድ እንደተገረዘ አታመጣም። እቺን ቃል ደጋግመህ ስለምትናገራት ነው። ሙሐመድ እንደተገረዘ ማረጃ ታመጣለህ?
ግርዛት መሰረት ነው አለ በእናንተ መቼም ነቢያችን ያው 11 ሚስት አግብታል ብላችሁ በትችትም በምንም ታወራላችሁ። ጳውሎስ ግን አልተገረዘም። ሲጀምር በነገራችን ላይ ታሪክ ላይ ካየነው አዳምጥ የጠየቅኩህን ጳውሎስ አልተገረዘም ብላል። ሙሐመድ ለመገረዙ አንድ ማስረጃ ታመጣለህ? እኔ ያመጣለሁኝ አልኩህ። ጳውሎስ ታመጣለህ? እፎዬ እልህ ሳይሆን እንማማርበት እኮ ታመጣለህ። አሁን እልህ ለምን እልህ ውስጥ ትገባለህ? አሁን ደስ የሚል ትምህርት ነው። እሺ አሁን አዳምጥና እሺ ላነሳቸው ነጥቦች ምላሽ ደስ ኤኒዌይስ ተከፍቶልሃል። እዚህ ጋር እንደዚህ እየተከፈተ ሲወራ ደስ ይላል። ሶሪ አይኔን አሞኛል ይቅርታ። ኦኬ ሱናኒ በመጃ 537 ላይ ኢት ዋዝ ናሬትድ አይሻ ተይድ አይሻ እንደተረከችው I often scrubbed it what semen from the garment of the messenger of Allah with my hand ብዙ ጊዜ በእጄ ከአላህ መልእክተኛ ልብስ ላይ ስፐርሙን እፈትግለት ነበር። እንደዚህ ከመዝረክረክ ማግባት ቅዱስ ጳውሎስ ምን አለ? አንደኛ ቆሮንቶስ ምዕራፍ 7 ቁጥር 1 አንድ አንበበው ክርስቲያን ኦኬ ያ አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 1 ጀምሮ እንደዚህ ይላል። ስለ ጻፋችሁልኝ ነገር ከሴት ጋር አለመገናኘት ለሰው መልካም ነው። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱም ደግሞ ለራሷ ባል ይኑራት። ባል ለሚስቱ የሚገባትን ያደርግላት፣ እንደዚሁም ደግሞ ሚስት ለባሏ። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ። እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ። ለጸሎት ተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በስተቀር እርስ በርሳችሁ አትከላከሉ፣ ራሳችሁንም ስላለመግዛት ሰይጣን እንዳይፈትናችሁ ደግሞ አብራችሁ ሁኑ ብሎ ጳውሎስ ይህን ቅዱስ የሆነውን ትዳር በወንድና በሴት መካከል አንድ ለአንድ ተወስኖ እንደሚደረግ ይናገራል። ስለዚህ ጳውሎስ ራሱን ገዝቶ አምላክን ሲያገለግል የኖረውን ነቅፈህ፣ ነገር ግን ሙሐመድ የወሲብ ስሜቱ ጭንቅላቱ ላይ ወጥቶበት ዞሮበት ራሱ ላይ እያዝረከረከ የሄደውን ስፐርሙን ያንን ጀስቲፋይ ልታደርገው አትችልም። የጳውሎስን ተቃውመህ ማለት ነው። አይ ሙሐመድ ብቻውን ወሲብ እያደረገ ራሱ ላይ መርጨቱ ትክክል ነው፣ ጳውሎስ ግን አንድ ለአንድ ተወሰኑ ማለቱ ስህተት ነው። ይሄ የሙስሊሞች ጭንቅላት ነው። እንዳትፈርዱባቸው። ሰይጣን ዓለምን በዝሙት ሰይጣን ዓለምን በዝሙት ከያዘበት መንገድ አንዱ የሙስሊሞች የወሲብ አስተምህሮ ነው። ይህም በደንብ ልታውቁት ይገባል። ስለዚህ በፍጹም ጳውሎስ አንደኛ ትዳርን አልተቃወመም። ሁለተኛ ስለመገረዝና ስላለመገረዝ ተናግረህ ነበር። ስለመገረዝና ስላለመገረዝ ጳውሎስ አልተገረዘም ስትል የሰማው ልበል። ሜይ ቢ ፎይዛ ላይ የምትሄድበት ከሆነ ወይም እኔ ላሳይ። እኔ አልተገረዘም ያለው ከተገረዘ ካላችሁ ደግሞ ከአዲስ ኪዳን ነው ወይ ከብሉ ኪዳን ነው? ና ቻሌንጅ አድርገኝ አልኩህ እኮ እሱን ቻሌንጅ አድርገኝ። እኛ ስለ ረሱል ስትሰጥ ደስ ብሎኝ ነው የሰማሁህ። ለምን መሰለህ? ሰው ናቸው፣ ስፐርማቸው ረጨ ምን ብትለኝ ተፈጥሮ አምላክ ነኝ ካላሉ፣ እኛ ግን ኢየሱስንና ጳውሎስን ስቃወም አትደንግጡ። አልተገረዘም፣ አልወለደም። እሺ አልተገረዘም አይደለ? ሊስን ሙሐመድ ለመገረዙ ማስረጃ አለ ወይ? ሎክ ከስር በደንብ አስተውሉ። ጳውሎስን ደጋግሞ አታክ ዛሬ አይደለም የጀመርከው። አውትሻይድ አይነው ደጋግመ አታክ የምታደርግበት የሚመስል ጳውሎስ አልተገረዘም የሚል ነው። አንተ ብቻ ሳትሆን የውጭ የእስልምና ደዋ የሚሰሩ ጳውሎስን ለመስደብ የሚጠቀሙት አንዱ ጳውሎስ ያላገባው ስላልተገረዘ ነው የሚል ነው። ልስማማ በእናንተ አርጉመንት። መሐመድ ተገርዟል ወይ? እፎዬ አሁን ያልተገረዝበት ምክንያትም ግርዛትን ይቃወም ማለት ተገረዝክም አልተገረዝክም የሚል አታልቅስ። ቆይ ተገርዟል ወይ መሐመድ? ኦኬ አሁን ይህን ልጅ እናሳየው። ፊልጵስዩስ ምዕራፍ 3 ቁጥር 5 ክፈትልኝ ክርስቲያን። በስምንተኛውም ቀን የተገረዘው ጳውሎስ ከእስራኤል ትውልድ ከብንያም ወገን ከዕብራውያን ዕብራዊ ነኝ፣ ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ። አንብብልኝ እስኪ አሸዋይ አንብብልኝ። እንደዚህ አንተ ጥቅስ ማምጣት ከቻልክ አወንደር አንብብልኝ።
እሺ በስምንተኛው ቀን የተገረዘው ማን ነው? ኢየሱስ ነው ወይስ ጳውሎስ ነው? ሚለት ጳውሎስ የሚላለን የማን መጽሐፍ ነው? ምን ላይ ነው ያነበብነው? ይሄንን ማለት በስምንተኛው ቀን የተገረዘው ኢየሱስ አይደለ እንዴ? እኮ ምን ያነበብከው? ፕሊዝ ምን ላይ ነው ያነበብከው ያለው? ቀጣይ ምን ይላል? ስለ ቅናት ብትጠይቁኝ ቤተክርስቲያንን አሳዳጅ ነበርኩ። በሕግ ስለሚገኙ ጽድቅ ብትጠይቁኝ ያለ ነቀፋ ነበርኩ። ቤተክርስቲያን የሚያሳድድ ማን ነበር? ክርስቶስ የሚያሳድድ። ነገር ግን ለእኔ ከፍ አድርገው እዚህ ጋር ጳውሎስ ስለራሱ ታሪክ ፕሊስ ረፍስ ቆይ ፕሊስ አንተ ጣልቃ አትግባ። ቆይ አሻይ ብያወራ ነው። ጳውሎስ ስለራሱ ነው የጻፈው ወይንስ ከፈጣሪ ጠጅ ቤት መሰለው እንደ ሄድና እዛ መሐመድ ጋር ካባዋን ድንጋዩን ላስና ነው። ነገር ግን ለእኔ ረብ የነበረው ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። ስለዚህ ስለ ክርስቶስ እየተናገረ ያለው ፊልጵስዩስ ብዬህ እንኳን አልገባህም። መጽሐፍ ፊልጵስዩስን መልእክት የጻፈው ሐዋርያ ቅዱስ ጳውሎስ ነው። ኤኒዌይስ ዝቅ አድርገው ከቁጥር 1 ጀምረህ ኢየሱስ ክርስቶስ ባሪዎቹ የሆኑ ጳውሎስና ጢሞቴዎስ በፊልጵስዩስ ለሚኖሩ ከኤጲስቆጶሳትና ከዲያቆናት ጋር በክርስቶስ ኢየሱስ ላሉት ቅዱሳን ሁሉ በማ ይታያል ብዬ አስባለሁ። አይደለም መገረዝ እንዲገረዝ ሐዋርያ ሥራ ምዕራፍ 16 ቁጥር 3 ክፈትልኝ። ልጁን እንኳን የሚገርዝ ነበር ጳውሎስ፣ የመንፈስ ልጁን የሚያዝ ነው። ኤኒዌይስ ጳውሎስ ይህ ከእርሱ ጋር ይወጣ ዘንድ ወደደ። በእነዚህም ስፍራዎች ስለነበሩ አይሁድ ይዞ ገረዘው። አባቱ የግሪክ ሰው እንደሆነ ሁሉ ያውቁ ነበርና። ሙሐመድ እስቲ ተገርዟል፣ እስቲ ሙሐመድ ተገርዟል እያላችሁ ጻፉ ኮመንት ላይ። አልሻይ ቢስጠን እስቲ ባልተገረዘ እንትኑ ነበር ሲያጫውተ የነበረው። ሙሐመድ ተገርዟልን እያላችሁ እስቲ በጥያቄ አድርጉት። አንድ ጥቅስ ብቻ ከቁርአን አንተ አልሻይ ከቁርአን ላይ ተገረዙ የሚል አንድ ጥቅስ ቆይ ከቁርአን ላይ አንድ ጥቅስ ተገረዙ የሚል ልስን ከቁርአን ላይ አንድ ጥቅስ ተገረዙ የሚል ካመጣህ የፈለግከውን እቀጣለሁ። እኔ እስልምናን አላቅም ማለት ነው እናንተ እንደምትሉት፣ መሀይም ነኝ ማለት ነው እስልምና ላይ እናንተ እንደምትሉት ይሆናል። አንድ ጥቅስ ማምጣት ከቻልክ ሐዲስ ላይ ከሄድክ ለአንተ ወረስት ይሆንብሃል። ምክንያቱም እንድትገረዝ የሚያዝ ስለሆነ አንድ ጥቅስ ከቁርአን ማምጣት አችልም። ሙሐመድ ተገርዟል የሚል አንድ ጥቅስ ፌቨር ልስራልና የሚላለ ወንድማችን ሆይ አንድ አይ ወደ ሩቅ አልተገረዘ የሚላለ እንደ እስልምና አሁን መረጃ አምጣ ነው ያልኩህ። ተገርዟል የሚል አንድ መረጃ አምጣልኝ እኮ ይኸውልህ። እኔ አሁን እኛ እስልምና አስተምረው መገናውን ኢየሱስ በስምንተኛው ቀን ተገረዘ ካለ ያልጠየቅኩህን የሚቃወም ሰው ነው። እስልምና አስተምረው አትበል። ሙሐመድ እስልምናን ያስተማረው ከ40 ዓመቱ በኋላ ነው። ከ40 ዓመቱ በፊት ነው የተገረዘው። ከ40 ዓመት በኋላ ሃይ ነብይ ተገርዟል አልተገረዘም? አውጣ እንደኛ አንባለን ማውራት አለብን። ያለ መረጃ ላይ አላህስ ተገርዟል አልተገረዘም?